ክለባችን አርሰናል ዕለተ ሮብ ምሽት 2:45 ሲል በሻምፒዮንስ ሊግ ጥሎ ማለፍ ጨዋታ ባየር ሌቨርኩሰንን ከሜዳ ውጪ በመጓዝ የሚገጥም ይሆናል። በጨዋታ ላይ ምን ልናይ እንችላለን? ግምታዊ አሰላለፍም እንዲሁም የተለያዩ ጉዳዮች ስለ ጨዋታው ይዘንላችሁ መተናል። ይህንን ቅድመ ጨዋታ ፕሮግራም እንግዲህ ለእናንተ እያደረስን እንገኛለን። ውድ አርሰናል ደጋፊዎች ደግሞ እኛን ሰብስክራይብ በማድረግ ቪዲዮን እስከ መጨረሻው ድረስ በመከታተልና ቪዲዮን ላይክ በማድረግ አብሮነታችሁን አሳዩን ስንል አበረታቱን ስንል በትህትና እንጠይቃችኋለን። እንደማታሳፍሩን እናምናለን። በቀጥታ ወደ መረጃዎቻችን ወደ ቅድመ ጨዋታው ፕሮግራም እናምራ። አርሰናል እንግዲህ ወደ ቀጣዩ ዙር ወይም ደግሞ ወደ 16 ውስጥ የተቀላቀለው ሁሉንም ጨዋታዎች በማሸነፍ ነው። ይህንን ታሪክ ደግሞ በተለይም በአዲሱ ፎርማት ያደረገ ማንኛውም ክለብ የለም። ነገር ግን ክለባችን አርሰናል ይህንን ማድረግ ችሏል። እንግዲህ ባየር ሌቨርኩሰን የካቻምና የጀርመን ቡንደስሊጋ ኢንቪዚብል ቡድን እንደሆነ ይታወቃል። አርሰናልን በተመሳሳይ በፕሪሚየር ሊግ ሂስትሪ ተደርጎ የማያውቀውን የኢንቪዚብል ሂስትሪ ወይም ደግሞ ሁሉም ጨዋታዎች ሳይሸነፍ ፕሪሚየር ሊጉን ያነሳ ብቸኛ ክለብ እንደሆነ ይታወቃል። ሁለት የኢንቪዚብል ክለቦች ደርቢ ነው እየተባለ ይገኛል። ትልቅ ጨዋታ እንደሚሆን ከወዲሁ መናገር እንችላለን። ነገር ግን አርሰናል ለዚህ ውድድር ፌቨራይት ነው ወይም ደግሞ ቅድሚያ ተገማች ቡድን ነው። በተለይም ዋንጫውን ያሸንፋል ተብሎ በነ ኦፕታስታትስ በተለይም በኤአይዎች እንዲሁም ደግሞ በቀድሞ ተጫዋቾችም እንዲሁም ደግሞ ግምትን የሚሰጡ ስፔሻሊስቶች በተለይም ውድድርን ያሸንፋሉ፣ ሻምፒዮንስ ሊግም ሆነ ፕሪሚየር ሊግን ያሸንፋሉ ብለው ቅድሚያ የሚተነብዩ ወይም ደግሞ በጣም ስፔሻሊስት ለፕሬዲክሽን ስፔሻሊስት የሆኑ ግለሰቦች ፌቨራይታቸው ወይም ደግሞ ቅድሚያ እየሰጡ የሚገኙት ያሸንፋሉ እያሉ የሚገኙት አርሰናልን ነው። አርሰናል እንግዲህ ሻምፒዮንስ ሊግ ብቻ አይደለም ኤፍኤ ካፕንም ካራባኦ ካፕንም ፕሪሚየር ሊጉንም እንዲሁም ሻምፒዮንስ ሊጉንም እነዚህን አራት ውድድሮች ቅድሚያ እየሰጡት ይገኛሉ። እውነትም ልክም ናቸው ማለት እንችላለን። በተለይም በሻምፒዮንስ ሊጉ እስካሁን ድረስ እንደዚህ አይነት ግስጋሴን ያደረገ ቡድን የለም። በርካታ ግቦችን እናስቆጥራለን። በርካታ ግቦችንም እየተቆጠሩብን አይገኝም። ጥቂት ግቦችን የሚቆጠሩብን እንዲሁም ደግሞ ሁሉም ጨዋታዎች እያሸነፍን እንገኛለን። እንዲሁም ደግሞ የምናሸንፋቸው ጨዋታዎች ከባድ የተባሉ ጨዋታዎችን ነው። ለምሳሌ ያህል ኢንተር ሚላንን ከሜዳችን ውጪ 3-1 አሸንፈናል። ከዛ ፊት በነበሩትም ጨዋታዎች ክለብ ብሩጅን ከሜዳችን ውጪ ተጉዘን ወደ ቤልጅየም ተጉዘን 3-0 በሆነ ውጤት ነው ያሸነፍነው። ባየር ሙኒክን በፍላይ ኤምሬትስ አስተናግደን 3-1 በሆነ ውጤት ነው ያሸነፍነው። አትሌቲኮ ቢልባውን አሸንፈናል። አትሌቲኮ ማድሪድን አሸንፈናል። ይህም የሚያሳየው ምን ያህል ጠንካራ ቡድን እንዳለን ነው። በተለይም በቻምፒዮንስ ሊጉ ልምድ ያላቸው የአምና ፍጻሜ ተፎካካሪ እንዲሁም ደግሞ በተደጋጋሚ ዋንጫዎችን የሻምፒዮንስ ሊግ ዋንጫዎችን ሲያሸንፍ የነበረው ባየር ሙኒክን እንዲሁም ለተደጋጋሚ ጊዜ በሲሞንስ ስር እንግዲህ ለፍጻሜ ሲደርስ የነበረው ክለብ አትሌቲኮ ማድሪድን እንግዲህ ማሸነፍ ችለናል። ይህም የሚያሳየው ምን ያህል ጠንካራ እንደሆንንና ለማንም እንደማንበገር ነው። ስለዚህም ፌቨራይት ማድረጋቸው ብዙም አይደንቅም። ይህንን ውድድር ያሸንፋሉ ብለው ቅድሚያ ግምት ለአርሰናል ቢሰጥ ብዙም የሚገርም ጉዳይ አይደለም። ባየር ሌቨርኩሰንን ስንመለከት ደግሞ 8 ውስጥ መግባት አቅቷቸው ከ8 እስከ 16 ሆኖ ነው እንግዲህ ያጠናቀቁት ባየር ሌቨርኩሰኖች የሻምፒዮንስ ሊጉን ማለት ነው። ስለዚህም ተጫውተው ነው እንግዲህ በፕሌይኦፍ ተጫውተው በጥሎ ማለፍ ተጫውተው ነው ለዚህ ወደ 16 ውስጥ የገቡት ወይም ከአርሰናል ጋር የተደለደሉት ማለት ነው። እንግዲህ ጨዋታቸውን ከኦሎምፒያኮስ ጋር ነበር ያደረጉት። በኦሎምፒያኮስ ሜዳ ባየር ሌቨርኩሰን 2-0 አሸነፈ። ከዛም በኋላ በሌቨርኩሰን ሜዳ ደግሞ 0-0 ነው የተለያዩት። የሚያሳየው የኦሎምፒያኮስ ድክመትና ሙሉ ለሙሉ ፎከስ አድርገው አለመጫወታቸው። በተለይም ጨዋታቸውን ተመልክቻለሁ። ፎከስ ሆኖ ስላልተጫወቱ ነው እንጂ ኦሎምፒያኮሶች የግሪክ ክለብ እንጂ በጣም የሚያሸንፉበት እድል ሰፊ ነበር ብለን እናነሳ እንችላለን። በሜዳቸውም ከሜዳቸውም ውጭ ያደረጉትን ጨዋታ ሙሉ ለሙሉ ዶሚኔት አድርገው ተጫውቷል ብለን ማንሳት በጭራሽ አይቻልም። በተለያዩ በስታትም ረገድ ጨዋታውንም ከተመለከታችሁ በተመሳሳይ ባየር ሌቨርኩሰን ፍጹም የበላይነት ኖሮት አይደለም ያሸነፈው። ፎከስ ማጣትና አንዳንድ ነገሮች ናቸው እንጂ ኦሎምፒያኮስ ይህንን ጨዋታ የሚያሸንፍበት እድል እጅግ በጣም ሰፊ ነው ብለን እናነሳ እንችል ነበረ። ነገር ግን እንደ እድል ሆኖ እንግዲህ ያላሸነፉም ኦሎምፒያኮሶች። ለዛም እንግዲህ አሁን ባየር ሌቨርኩሰን በጥሎ ማለፍ ኦሎምፒያኮስን አሸንፎ ወደ ቀጣዩ ዙር አልፎ አሁን እንግዲህ ከአርሰናል ጋር
16 ውስጥ ገብቶ አሁን ላይ ለጥሎ ማለፍ እየተጫወቱ ይገኛሉ። 8 ውስጥ ለመግባት በሚደረገው በዚህ ጨዋታ ላይ እንግዲህ ባየር ሌቨርኩሰኖች ከባድ ተፎካካሪ ይሆናሉ ተብሎ ይጠበቃል። ለአርሰናል በተለይም በዘንድሮ የውድድር ዘመን ቡንደስሊጋው ተስፋ የቆረጡት በተለይም እንደማያሸንፉ ሻምፒዮን እንደማይሆኑ እና ባየር ሙኒክ እንደሚያሸንፈው ኦልሞስት ተረጋግጧል ማለት እንችላለን። በ11 ነጥብ ልዩነት ከሁለተኛ ደረጃ ካለው ዶርትመንድ በላይ ሆነው እንግዲህ ባየር ሙኒኮች እየመሩ ይገኛሉ በ11 ነጥብ ልዩነት። ባየር ሌቨርኩሰንን ስንመለከት ደግሞ የካቻምና ኢንቪዚብል ሆኖ ይህንን ዋንጫ ያሸነፈው ባየር ሌቨርኩሰን አሁን ላይ 44 ነጥብን በመሰብሰብ እንግዲህ በስድስተኛ ደረጃ ላይ ነው የሚገኘው። አርቤ ላይፕዚግ እንዲሁም ደግሞ ስትራስቡርግ፣ ሆፈንሄም፣ ዶርትመንድ፣ ባየር ሙኒክ እነዚህ 5 ክለቦች ከላዩ ይገኛሉ ማለት ነው። ምንም እንኳን የነጥብ ልዩነታቸው በተለይም እስከ 3 ካለው ጥቂት ቢሆኑም ኦልሞስት ወደ 4-5 ነው እንግዲህ ልዩነታቸው ወደ 5 ነው ልዩነታቸው ከሆፈንሄም ጋር ባየር ሌቨርኩሰኖች። ነገር ግን አሁን ላይ ሙሉ ለሙሉ ፎከሳቸው ማለት የሚቻለው በቻምፒዮንስ ሊጉ ነው። በተለይም ቻምፒዮንስ ሊጉን እስከ ሩብ ፍጻሜ ለመሄድ ፍላጎት እንዳላቸው ነው እንግዲህ አሰልጣኛቸውን በተደጋጋሚ ጊዜ እየገለጸ የሚገኘው። ስለዚህም አሁን ላይ በቻምፒዮንስ ሊግ ለመሳተፍ ለቀጣዩ ውድድር ዓመት ይህም ደግሞ ብዙ የሚያስጨንቃቸው አይመስልም ባየር ሌቨርኩሰኖች በርካታ ጨዋታዎች ስለሚቀሩ ማለት ነው። ነገር ግን ዋናው ነገር የሚያስጨንቃቸው ቻምፒዮንስ ሊጉን በደንብ በርቀት መሄድን ይፈልጋሉ። ስለዚህም እንግዲህ ለዚህን ጨዋታ በትኩረት እንግዲህ ያለምንም ጫና ይጮታሉ ተብሎ ይጠበቃል። በተለይም ከአርሰናል አንጻር ያለምንም ጫና ባየር ሌቨርኩሰን ነው የሚጫወተው። ምክንያቱም ደግሞ ይህን ነገር አጣም አላጣም ብዙም ይሄ ያለ አይደል የሚተቹበት አይደለም። በተለይም አርሰናል በቻምፒዮንስ ሊጉ አልተሸነፈም። ስለዚህም ባየር ሌቨርኩሰን ያሸንፋል ተብሎ በጣምም አይጠበቅም አላራል አሰልጣኙም አይጠበቅበትም፣ ተጫዋቾቹም አይጠበቅባቸው። ስለዚህም ያለምንም ፕሬዠር ነው የሚጫወቱት። አርሰናል ግን ስንመለከት ይህንን ጨዋታ በፕሬዠር ነው የሚጫወተው። በተለይም ይህንን ጨዋታ ግዴታ ማሸነፍ አለብኝ የሚል ሜንታሊቲ ይዞ ነው ይገባል ተብሎ የሚጠበቀው። ምክንያቱም ደግሞ ደጋፊዎች ከሱ ብዙ ይጠብቃሉ፣ ከአርሰናል ይጠብቃሉ። አሰልጣኙ ፕሬዠር ውስጥ ይገባል። ከነገና ደግሞ ለብዙ ዋንጫ የተፎካከረው ስለሆነ ሌሎቹንም የዋንጫ መፎካከሩን እንግዲህ አፌክት ያደርጋል ተብሎ ይጠበቃል። ስለዚህም እንግዲህ አርሰናል በፕሬዠር ነው የሚጫወተው። ነገር ግን አርሰናል እስካሁን ድረስ በፕሬዠር ያደረጋቸውን ጨዋታዎች እያንዳንዱ ያሸንፋል ብለን ማንሳት እንችላለን። በተለይም በሻምፒዮንስ ሊጉ የተለየውን አርሰናል ነው የምንመለከተው። በፕሪሚየር ሊጉ የሚከላከል በፕሪሚየር ሊጉ ይሄ ጨዋታን ያበላሻል፣ ሀራም ቦል ነው የሚጫወተው፣ ጆዜ ሞሪኒዮ አይነት ስታይል ነው የሚያራመደው ይባላል። ነገር ግን ወደ ሻምፒዮንስ ሊግ ስንመጣ ኢንተር ሚላንን ቅጥቅጥ አድርገን ነው የምናሸንፈው። ባየር ሙኒክን ቅጥቅጥ አድርገን ከእንደገና ደግሞ አትሌቲኮ ማድሪድን በጣም ዘግተው የሚጫወቱ ቡድኖች በተለይም አትሌቲኮ ማድሪድና አርሰናል በሚጫወቱበት ሰዓት እንግዲህ ጨዋታቸውን ከማድረጋቸው በፊት በርካቶች ሲናገሩ የነበረው ነገር ምንድነው? ሁለቱም አራም ፉትቦል ነው፣ የመከላከል ቡድን ነው የሰሩት። ሁለቱም የሚከላከሉ ፈሪ ቡድኖች ናቸው። ስለዚህ በዚህ ጨዋታ ላይ 0-0 ነው የሚጠናቀቀው ምናምን በቃ የሚያስጠላ ጨዋታ አየን ምናምን በተባለበት ሰዓት ላይ እንግዲህ አርሰናል ምን ያህል ማስኩን ቀይሮ በፕሪሚየር ሊግ ያለውን ማስክን ቀይሮ እንግዲህ የሚያስገርም ውጤት እንዳስመለከተ መመልከት እንችላለን። እንዲሁም በተመሳሳይ በባየር ሙኒክም እንዲሁም ደግሞ በኢንተር ሚላን አምና እንግዲህ ለፍጻሜ የደረሱ እንደሆኑ ይታወቃል። እንዲሁም ደግሞ በመከላከሉ ረገድ እጅግ በጣም ምርጥ ናቸው የተባሉት የባርሴሎናን እንግዲህ የአጥቂ ክፍልን በሚገባ ማቆም የቻሉት ከግብ ጠባቂው አንስቶ ተከላካዮቹ ምርጥ የሆኑትን ኢንተር ሚላኖችን ምን ያህል ከሙሉ የጨዋታ የበላይነት ጋር ከጎል ስኮር የበላይነት ጋር ያውም ደግሞ እንግዲህ በሜዳቸው ድረስ ሄደን እንደዚህ አይነት ውጤት ማስመዝገባችን እጅግ በጣም ለአርሰናል በቻምፒዮንስ ሊጉ ምርጥ እንደሆነ የሚያሳይ ምልክቶች ይመስሉኛል። እነዚህ ብቻ እንኳን አምና ምን ያህል ስንቸገር እንደነበር በተለይም ከሜዳችን ውጭ የምናደርጋቸው የቻምፒዮንስ ሊግ ጨዋታዎች እጅግ በጣም አስቸጋሪ እንደነበሩ ስንመለከት ነበር። ነገር ግን ዘንድሮ እጅግ በጣም ተሻሽሏል አርሰናል። በተለይም በሻምፒዮንስ ሊጉ ደግሞ የማይፈራው ወኔ ያለው እጅግ በጣም ቡድኖችን ሳይንቅ እንደሚገባ ሁሉም ጨዋታዎች ለሱ እኩል እንደሆነው ከካላያት አልማቲ እንዲሁም ደግሞ ከአትሌቲኮ ቢልቦም ከአትሌቲኮ ማድሪድም ከኢንተር ሚላንም ያደረግናቸውን ጨዋታዎች ከፍጹም የጨዋታ የበላይነት ጋርና በሜን ስኳዳችን ሁላ እየገባን እንደምናሸነፍ ተመልክተናል። እንግዲህ ማለፋችንን ካረጋገጠን በኋላ 2 ጨዋታዎችን አድርገናል። ኦልሞስት ካረጋገጥም በኋላ ኦልሞስት ለምሳሌ የመጨረሻው ጨዋታችን ከካራት አልማቲ ጋር እንደሆነ እያወቅን ነገር ግን የኢንተር ሚላን ጨዋታን እንግዲህ በሜን ስኳዳችን ነው የገባ ነው። ይህም የሚያሳየው ምን ያህል የማሸነፍ ፍላጎት እንዳለን እና ምን ያህል ጨዋታውን እንደምንፈልግ ዋንጫውን እንደምንፈልግ ሁሉም ጨዋታ ላይ ዝግጁ ሆነን መቅረብ
እንደምንችል ያሳየንበት ጨዋታ ነበረ፣ በተለይም ያለፉት ጨዋታዎች ማለት ነው። አሁንም እንግዲህ ፊታችንን ወደ ሌቨርኩሰን አምርተናል። እንግዲህ ወደ ፊታችንን ወደ ሌቨርኩሰን ዙረናል። አሁን እንግዲህ ተከታዩ ተቀጂ ባየር ሌቨርኩሰን ይመስለኛል። እንግዲህ አምናውን ሻምፒዮንስ ሊግ እንግዲህ በሚያስገርም ሁኔታ በፒኤስጂ በአስቆጪ መልኩ ነው ያጣነው። አሁን ደግሞ ሙሉ ለሙሉ ባለሙሉ ኃይል እንግዲህ ሻምፒዮንስ ሊጉን ለማምጣት ባየር ሌቨርኩሰን ከፊት ለፊታችን ደቅ ብሏል። እንግዲህ ከፊት ለፊታችን ይገኛል። እነሱን ለማሸነፍ የተቻለን ሁሉ እናደርጋለን። በነገው እንግዲህ ይህ ማለት በሮቡ ጨዋታ ማለት ነው የተቻለን ሁሉ አድርገን እንግዲህ የመጀመሪያ ጨዋታችን ከሜዳችን ውጭ እንደማድረጋችን መጠን ብዙም ሳንጨነቅ ፈታ ብለን ነገር ግን ጎልን ለማስቆጠር የተቻለን ሁሉ አድርገን ጎል እንዳይቆጠርብን የነ ጋብርኤል ማጋሌሽ የዊሊያም ሳሊባን እንግዲህ ጥምረት በሚገባ እንፈልጋለን። እነዚህ ሁለት ተጫዋቾች በሚገባ አጥሩን ካጠሩልን እንግዲህ ጎል ማግባቱ ላይ እነ ቪክተር ዮኬሬስ ኤቨርቼዜም ሆነ በተለይ ማርቲኔሊ እንደማይታሙ ይታወቃል በሻምፒዮንስ ሊጉ ላይ ማለት ነው። ስለዚህም ይህንን ጨዋታ የምናሸነፍበት እድል ከፍተኛ ነው ብለን ልናነሳ እንችላለን። ከተከላከልን እንግዲህ ማንም አያገባብንም። ካጠቃን ደግሞ አርሰናል ምን ያህል ከባድ ቡድን እንደሆነ አትሌቲኮ ማድሪድም ኢንተር ሚላንም እንግዲህ ምልክት ይመስሉኛል እንግዲህ ምን ያህል ጠንካራ እንደሆነን በማጥቃቱ ረገድ። ስለዚህም አሁን ላይ የሚያስቆመን ቲም ያለ አይመስልም። ባየር ሌቨርኩሰን እንግዲህ ለማሸነፍ የተቻላቸውን ሁሉ የሚያደርጉ ይመስላሉ። ነገር ግን የአርሰናልን አጥር ግን መቼም ቢሆን የሚያፈርሱ አይመስልም። ግምታዊ አሰላለፍ እንመልከት። አርሰናል በዚህ በመጀመሪያ ዙር ጨዋታ ምን አይነት አሰላለፍ ይዞ ይገባል የሚለውን ጉዳይ እንመልከት። አርሰናል በግብ ጠባቂ በኩል ዴቪድ ራያ እንደተለመደው ይዞ ይገባል ተብሎ ይጠበቃል። በተከላካይ ስፍራ በኩል ደግሞ ፔሮ ሂንካፔና ቲምበር በቀኝና በግራ ይሰለፋሉ ተብሎ ይጠበቃል። እንዲሁም ደግሞ በመሀል ተከላካይነት ጋብርኤል ማጋሌሽ እና ደግሞ ዊሊያም ሳሊባ አሊያም ሞስኬራ፣ በተለይም የዊሊያም ሳሊባ ጉዳት ላይ እንዳለ ይታወቃል። ስለዚህም ይህ ተጫዋች ሁለት ተከታታይ ጨዋታ በአርሰናል ማሊያ ያልተመለከት ነው። በቀጣዩ ጨዋታ ይደርሳል ወይ አብረን የምንመለከት ይሆናል። ነገር ግን ዊሊያም ሳሊባ ካልደረሰ ሞስኬራ ለዚህ ጨዋታ የሚደርስበት እድል ሰፊ ነው ብለን እናነሳ እንችላለን። በዚህ ጨዋታ ላይ ይሰለፋል በእርግጠኝነት ብለን እናስባለን። በአማካኝ ስፍራ ደግሞ በባለፈው ጨዋታ በተለይም በኤፍኤ ካፕ ጨዋታ ማንስፊልድ ባሸነፍንበት ጨዋታ ላይ እረፍት የተሰጣቸው በስኳድ ውስጥ ያልነበሩት ራይስ እና ዙቢሜንዲ እንግዲህ በአማካኝ ስፍራ በኩል ይጫወታሉ ተብሎ ይጠበቃል። እንዲሁም ደግሞ በማንስፊልድ ጨዋታ ላይ ማሸነፊያ ግብን ያስቆጠረልን ኤቨርቼ ኤዜ ደግሞ በ10 ቁጥር ቦታ ላይ ተሰልፎ ይጫወታል ተብሎ ይጠበቃል። ወደ አጥቂ ቦታ ስንሄድ ደግሞ ቡካዮ ሳካና የቻምፒዮንስ ሊግ ንጉሱ በተለይም በቻምፒዮንስ ሊጉ የአርሰናል ከፍተኛ ግብ አስቆጣሪ ማርቲኔሊ በግራ በኩል ይሰለፋል። ሳካ በቀኝ አጥቂ ላይ ደግሞ አጥቂያችን አውሬው አጥቂያችን ቪክተር ዮኬሬስ ይሰለፋል ተብሎ ይጠበቃል። የ14 ቁጥር ለባሹ ቪክተር ዮኬሬስ በዚህ ጨዋታ ላይ ከፍተኛ እንግዲህ ግምትን ይሰጠዋል። በተለይም ጎልን ለማስቆጠር ከፍተኛ ግምትን እየተሰጠው ይገኛል። አሁን ላይ እንግዲህ አርሰናል በሚፈልገው ሰዓት ላይ ጎልን አስቆጥሮ የአርሰናል ውለታ የሚውልልን ተጫዋች ይሆናል ተብሎ ይጠበቃል። ቪክተር ዮኬሬስ እንግዲህ አርሰናል ያለፉትን ጨዋታዎች ስንመለከት በፕሪሚየር ሊጉ እንዲሁም በኤፍኤ ካፑ እንግዲህ ቶተናምን አሸንፈዋል። ከዛ ቼልሲን፣ ከዛ ብራይተን፣ ከዛ በኤፍኤ ካፕ ማንስፊልድን አሸንፏል። ከዛም በኋላ ደግሞ ባየር ሌቨርኩሰኖችን ስንመለከታቸው ያለፉትን ጨዋታዎች ማለት ነው ከፍሬቡርግ ጋር ከሜዳቸው ውጪ አቻ ነው የተለያዩ 3 አቻ በሆነ ውጤት ነው ጨዋታቸውን የጨረሱት የመጨረሻ ጨዋታቸው በቡንደስሊጋ ማለት ነው። ከዛ ፊት በነበረው ጨዋታ ሃምቡርግን ከሜዳቸው ውጪ ተጉዘው 1-0 አሸንፈዋል። ከሜንዝ ጋር በሜዳቸው አቻ ተለያይተዋል። ከዛ ፊት የነበራቸው ጨዋታ ደግሞ በቻምፒዮንስ ሊጉ የጥሎ ማለፍ ጨዋታ ላይ ነበር። ከኦሎምፒያኮስ ጋር እንግዲህ 0-0 ነው የወጡት በሜዳቸው። ከዛ ፊት በነበረ የቡንደስሊጋ ጨዋታ ደግሞ 1-0 በሆነ ውጤት በዩኒየን በርሊን ሜዳ በዩኒየን በርሊን እንግዲህ ተሸንፏል 1-0 በሆነ ውጤት። አሪፍ የሚባል ጉዞ ላይ ይገኛሉ ማለት በጨራሽ አንችልም። ምክንያቱም ደግሞ ያለፉትን ጨዋታዎች ወደ 5 ጨዋታዎች አንዱን ብቻ ነው ያሸነፉት። ከሃምቡርግ ኤፍሲ ጋር ያደረጉትን ጨዋታ ነው እንጂ ያሸነፉት ኦልሞስት ሁሉም ጨዋታዎች ማለት በሚቻል ሁኔታ አቻ ወጥተዋል። 3ቱን አቻ ወጥተዋል፣ አንዱን ተሸንፏል፣ አንዱን ደግሞ አሸንፈዋል። ስለዚህ መልካም ጉዞ ላይ አይደለም የሚገኙት። እንግዲህ አርሰናል እንደነገርኳችሁ ያለፉትን 4 ጨዋታዎች በድል ነው ያጠናቀቀው። ያለፉትን 5 ጨዋታዎች ደግሞ ኦልሞስት ወደ
7-8 የሚያህሉ ጨዋታዎችን ደግሞ ሽንፈት አላስተናገደም። ለመጨረሻ ጊዜ ሽንፈት ያስተናገደው በማንቸስተር ዩናይትድ ነው። ከዛም በኋላ ካራት አልማቲን፣ ሊድስ ዩናይትድን እንዲሁም ደግሞ ቼልሲን፣ ሰንደርላንድን፣ ዊጋን አትሌቲክስን፣ ወልቭስን፣ ቶተናምን ወልቭስን አቻ ነው የወጣው ቶተናምን፣ ቼልሲን፣ ብራይተንን፣ ማንስፊልድን እነዚህን አሸንፏል። ከዛም በኋላ ደግሞ ከወልቭስና ከብሬንትፎርድ ጋር ደግሞ አቻ መውጣት ችሏል። እየመራ አቻ መውጣት ችሏል። እጅግ በጣም የሚያሳዝኑ 2 ጨዋታዎች ናቸው እንጂ ሌሎቹ እንዳለ እያሸነፈ የመጣ ቡድን እንደሆነ ይታወቃል። በአሪፍ ጉዞ ላይ በአሪፍ መነቃቃት ላይ ነው የሚገኘው አርሰናል። በተለይም የመጀመሪያውን ጨዋታ ከሜዳው ውጭ እንደማድረጉ ለአርሰናል እጅግ በጣም ጠቀሜታ ይሰጣል። ምክንያቱም ደግሞ ይህን ጨዋታ አቻ ወይ ቢሸነፍ አንድ ለዜሮ በጠባብ ውጤት ያደርገውና ቢሸነፍ ይህን ጨዋታ ያሸንፋል የሚል እምነት ነው ያለኝ። እንደ ድንገት አቻ እንኳን ቢወጣ ቀጣይ ዙሩን ጨዋታ በሜዳው እንደማድረጉ መጠን በብዙ ፕሬዠር በብዙ እንግዲህ ፕሬዠሮችን ፈጥሮ ባየር ሌቨርኩሰን ላይ ምክንያቱም ደግሞ የሜዳ አድቫንቴጅ አለው፣ ደጋፊው አለው። ከእንደገና ደግሞ ብዙ አይነት ነገሮችን ስናይ ኤምሬትስን ተላምዶታል። በራሱ አየር ላይ ነው የሚጫወተው፣ በለንደን ነው የሚጫወተው፣ ተጫዋቾች የለመዱት ቦታ ነው። ስለዚህም በብዙ አድቫንቴጅ ነው የሚጫወተው። ያንን ጨዋታ የመልሱን ጨዋታ የሚያሸንፍበት እድል አለ ማለት ነው። ስለዚህ ይህን ጨዋታ ፈታ ብሎ የሚጫወት ይመስለኛል። አርሰናል ይህንን ጨዋታ 2-0 በሆነ ውጤት ያሸንፋል የሚል እምነት አለኝ። ግምቴ ይሄ ነው። የእናንተን ግምት ደግሞ በኮሜንት ላይ ብታሳውቁኝ ደስ ይለኛል። እስካሁን ድረስ ስለተከታተላችሁ ላይክና ሰብስክራይብ ስለምታደርጉ እንጂ ጋር ግን እናመሰግናለን። መልካም ጊዜ